በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 13ኛው የአቡነ ገብረ መንፈስ ቅዱስ ተአምር። አባታችን አቡነ ገብረ መንፈስ ቅዱስ በሞቱ ቀን የተደረገ ተአምር ይህ ነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። ከዚህ በኋላ መጋቢት 3 ቀን አባታችን አቡነ ገብረ መንፈስ ቅዱስ ታመመ። ያን ጊዜም ዕድሜው 562 ነበር። ከዚያ ሰዓት ብዙዎች ቅዱሳን ገዳማውያን በረከቱን ይቀበሉ ዘንድ ከግብፅ፣ ከኢትዮጵያ፣ ከአራቱ ማዕዘን ወደ እሱ መጡ። ከደዌው ብርታት የተነሳ ታሞ ከምድር ላይ ወድቆ ባዩት ጊዜ አደነቁ። ከዚያ በፊት ለሥጋው ዕረፍትን ሲሻ አመመኝ ደከመኝ ብሎ ሲተኛ አይተውት አያውቁም ነበርና ወደ ቤት ጥላ ሳይገባ ለዓይኖቹ እንቅልፍን፣ ለቅንድቦቹ ሽልብታን፣ ለጉንጮቹ ዕረፍትን ሳይሰጥ እንደ ብርሃን አምድ የተተከለ መስሎ ቆሞ ይኖር ነበር እንጂ ለእግዚአብሔር እንደተሳለ ለያዕቆብ ፈጣሪም ቃል እንደገባ መጠን። ነገር ግን በእነዚያ 2 ቀኖች መካከል ከደዌው ጽናት የተነሳ ተጎዳ። ሰውነቱ ሁሉ ደከመ። መጠለያ በሌለበት ዱር ተኛ። በምድረ በዳ በረሃ ታላቅ ዛፍ የማይናወጥ አምድ ወደቀ። የሰው ስርዓቱ ይህ ነውና የሰው ወገን ሁሉ መጨረሻም ይህ ነውና ይኸውም ሞት ነው። ገዳማውያን ቅዱሳንም መሞቱን በተረዱ ጊዜ ከእሱ በመለየታቸው አለቀሱ፣ አዘኑ። ያለቀሱ ሰዎች ብቻ አይደሉም፣ ተራሮች፣ ኮረብቶች፣ ምድርም ሁሉም አለቀሱ እንጂ። ጻድቅ በሕይወቱ ሳለ እግዚአብሔር ለእሱ ስለሚያደርግለት ቸርነት ዝናብ በላዩ እንዳይዘንብበት ሲከለከል እንዲህ ይል ነበር። ብፁዕ አባታችን በእኔ ኃጢአት ምክንያት ከዝናብ ጠል ተከለከለች ይልና ተነስቶ ወደ ሌላ ቦታ ይሄድ ነበርና ያቺ ምድርም ጠል ልምላሜ እንድታገኝ ያደርግ ነበር። ስለዚህ ምድር አለቀሰች። ለተራሮችም የበረከቱን የረዴቱን ጠል ያገኙ ዘንድ መጠለያ ሆኗቸው ነበር። ስለዚህም ተራሮች ኮረብቶችም አለቀሱ። እነዚያ 60 አናብስትና 60 እናብርትም አለቀሱ፣ ተጨነቁ። በዘመኑ ሁሉ አባት በሕይወቱም ቸር መጋቢ ሆኗቸው ነበርና ምግባቸውም ከእግሮቹ ከረገጡት ትቢያ ነበርና። ጻድቁ ግን በሕማሙ ደስ ይለው ነበር። በዘመኑ ሁሉ ያገለግለው የነበረ የፈጣሪውን ፊት ለማየት ተስፋ ያደርግ ነበርና በእውነትም ደስታ ይገባዋል። በሕጉ ተጋድሎ፣ በሃይማኖት፣ በትዕግስት፣ በጾም፣ በጸሎት፣ በላብ፣ በድካም፣ በብርድ፣ በመራቆት ሰይጣንን ድል የነሳ ተጋዳይ ነውና በእውነትም ደስታ ይገባዋል። የጌታውን መክሊት ያረባ ነጋዴ ሲሆን እርሱ በጥቂቱ የታመነ በጎ አገልጋይ ነውና በእውነት ደስታ ይገባዋል። በኢትዮጵያና በግብፅ የሰራ የሃይማኖትን ፍሬ የዘራ የገዳማት እና የዋሻዎች መንፈሳዊና ሀብትን በረከትን ያገኙበት ገበሬ ነውና ከነሱም ታላላቆቹና የተቀደሱ ቦታዎቹም በቁመቱና ስፍር ቁጥር በሌለው ስግደቱ የፈሰሰውን ላቡን የጠጡ ምድረ ከብድና ምድረ ዘቋላ ከነሱ ውስጥ ናቸው። ሐመልማለ ገድሉን የለበሱ ሀብቱን በረከቱን የተመሉ ናቸው። ስለዚህም የጌታውን ፊት ለማየት ይቸኩል ነበር። ከዚህ በኃላፊው የዓለም ድካም የሚለይባትን ይህችን ሰዓት ይጠብቅ ነበር፣ ከፈጣሪው አንደበት የክብር ቃልን ይሰማ ዘንድ። ቅዳሜ ማታ ለእሁድ አጥቢያ ይህችውን መጋቢት 5 ቀን መሆኗ ነው። አባ ገብረ እንድርያስ ከገዳሙ ሥጋውን ለመገነዝ መጣ። ሌሎቹም በሕይወቱ ያውቁት የነበሩ ቅዱሳን ሁሉ መጡ። መንፈቀ ሌሊት በሆነ ጊዜም ያለባት በረሃ ድንገት መላዋ ብርሃን ሆነች። በገዳማውያን ቅዱሳን በሰማያውያን መላእክትም ተመላች። ጌታችን ኢየሱስ ክርስቶስን በማይመረመር ክብር ጌትነት መጣ። ከነሱ ጋርም የእልፍ እልፍ መላእክት ቅዱሳን ሁሉ ማለት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት መጡ። ከታላቁ አባት ከአባ እንጦንስ ጀምሮ እስከ እርሱ የነበሩ ሁሉ መጡ። በመካከላቸውም ንጉሡ ዳዊት እንዲህ እያለ ይዘምር ነበር። በእግዚአብሔር ፊት የጻድቅ ሞት የከበረ ነው፣ የጻድቃን መከራ ብዙ ነው፣ ግን እግዚአብሔር ከሁሉም ያድናቸዋል። በዓለም መከራ የተቀበለ ዘለዓለም በሕይወት ይኖራል።
በቤት የሚኖሩ ሁሉ ብፁዓን ናቸው፣ ለዘላለሙ ያመሰግኑሃል። በስራቸው ንጹሐን የሆኑ ብፁዓን ናቸው፣ በእግዚአብሔር ሕግ ጸንተው የሚኖሩ ብፁዓን ናቸው። ይህች በር የእግዚአብሔር ናት፣ ጻድቃን ወደ እሷ ይገባሉ እያለ ይዘምር ነበር። ያን ጊዜ ጻድቅ አባታችን ገብረ መንፈስ ቅዱስ ሰገደ፣ ለፈጣሪውም ምስጋና ቀረበ። ጌታችንም ወዳጄ ገብረ መንፈስ ቅዱስ ሆይ ደስ ይበል፣ ከእናትህ ማፀን ቀድሼሃለሁና ከማፀንም ሳትወጣ የተመረጠ አድርጌሃለሁና እኔን ለማገልገልም የምትበቃ አድርጌሃለሁና ና ወደ ዘላለም ደስታ ግባ። በጥቂቱ የታመንክ አገልጋይ በብዙ ወገን ይሾምሃለሁ። ወዳጄ ደስ ይበል፣ ስምህ በሰማያት በሕይወት መጽሐፍ ተጽፏልና እነሆ ለዘላለሙ የማይጠፋ አክሊል አዘጋጅቼልሃለሁ፣ በመንግስቴ ከእኔ ጋር ትነግሳለህ አለው። አቡነ ገብረ መንፈስ ቅዱስም እንዲህ አለ፣ ለባሪያህ እንዲህ ያደረክ ምስጋና ላንተ ይሁን። አሁንም ጌታዬ ልመናዬን ስማ፣ ጸሎቴንም ተቀበል። አቤቱ የኢትዮጵያን ሰዎች ይቅር በላቸው፣ ቸርነትህም ለዘላለም ከነሱ ጋር ይሁን። አቤቱ ስሜን በምድር ሁሉ የታወቀ የተገለጠ አድርግልኝ። ስሜን በምድር የሚያስበውን ሁሉ አቤቱ በቸርነትህ በሰማያዊት መንግስትህም አስበው። አቤቱ ነፍሴን ተቀበል። አሜን። ጌታም እንዲህ አለ፣ የመረጥኩ ወዳጄ ደስ ይበልህ፣ የለመንከኝን ሁሉ አደርግልሃለሁ። አንተ በኖርክበት ዘመን ፈቃዴን ፈጽመሃልና እኔም እንዳንተ ካሉት ጋር በሰማያት ደስ አሰኝሃለሁ። በምድር ስምህን የሚያስበውን ሁሉ እኔም በቸርነቴ አስበዋለሁ፣ በረከቴንም አበዛለታለሁ። ስምህን የጠራ መታሰቢያህን ያደረገ በመታሰቢያ ቀን ለቤተ ክርስቲያን ዕጣን መብራት መስዋዕት የሰጠ ለተራበው ያበላ ለተጠማው ያጠጣ ለተራቆተው ያለበሰ ስለ ስምህ መልካም ነገርን ያደረገ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለእነዚህ ሁሉ ዋጋቸውን እሰጣቸዋለሁ። የኢትዮጵያ ምድርም አስራት ልትሆንህ ሰጥቻለሁ። ወዳጄ ና በመንግስተ ሰማያት ደስ ይበልህ። ጌታም ይህን ባለው ጊዜ የጻድቅ ነፍሱ ከስጋው ተለየችና ጌታችን ተቀበላት፣ ወደዳት፣ የብርሃን ልብስ አለበሳት፣ በማይጠፋ አክሊልም አከበራት። ያን ጊዜም ሰማያውያን ምድራውያን ደስ አላቸው። ይህን ሁሉ ጸጋ ለቅዱሳኑ የሚሰጥ እግዚአብሔርንም አመሰገኑ። በዚህ ሁኔታ የጻድቅ ነፍሱ ወደ መንግስተ ሰማያት ገባች። ስጋው ግን እግዚአብሔር በፈቀደው ቦታ እስከ መጨረሻይቱ ቀን ተጠብቆ ይኖራል። የአቡነ ገብረ መንፈስ ቅዱስ ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን።